አይቻለሁ። እንደዛ ካለች በኋላ እሱ እኮ ከአንቺ ጋር መኖር እኮ ግዴታ የለም ማሬ። እሱ አንቺን ያሳድጋለሁ ካለሽ እኮ ያሳድግሻል እንጂ እሱ ካልፈለገሽ እኮ ከአንቺ ጋር መኖር ግዴታ የለበትም። ማን ነው ያስረገዘሽ? አሁን ከሁለቱ ማን ነው ያስረገዘሽ? ደፈስንታ ነው ደፈረቻ? እሱ ነው አለች እኮ መጨረሻ ላይ ያኛው ነው አለች እኮ። አዛ ደግሞ ማለት ነው የኛው ባይዘዌ የኛው ቢትመጣ ራሱ ማለት ነው ዜሮ የምትገባ አውቀሻል። ያኛው ልጁ የኔ ነው ብሎ ብዙ ጊዜ ተከራክሯል። ሲጀመር አትመጣም እንጂ ሲጀመር አትወጣም። ደግሞ ሁለተኛ ሲሚ ሁለተኛ ደግሞ ከዚህ በፊት የሆነ ጊዜ ምን እንደሆነ ያወራችሁ ታውቃለች። ያኔ አንተ ለራስህን አታውቂም ብላለች። የሆነ ቪዲዮ አለ እንደዛ ያለችው ቦታ ማለት ያኔ አንተ ራስህን አታውቂም ማለች። ራሱን እንዴት ካላወቃ ካደረገች ሀቢባ ምን አገበች? ሀቢባ ቀርቶ እንደው መንግስት ራሱ እኮ ያቀጣታል። ገበሽ እስር ቤት ነው የምትገባው። ሁሉንም ሰው እንደዛ እያጠጣሽ እንደዛ እያደረግሽ ነው ተብላ ማለት ነው። ድራማ ነው። ምን አባቷ የታባቷ ነው የምትሄደው? እሷ እኮ ነገርኩሽ። እውነት ቢኖራት ነው እውነት እንኳን ቢሆን እኮ አሁን እኮ የእንትን ፍቅርና ፉፉ እዛ ሄደው አየች አይደል? ያችን አይዲ አምጥታ እኮ ነው። ገብቶሻል? ካለባክሽ ፍቅርና ፋድና እሷና ፍቅር ሰማይና ምድር ነው መቼም ኖ እሱን አይደለም። አሁን ይሄ ነገር የመጣላት ለዚህ ነው የምልሽ። እኔ እንደዚህችን ነገር ስላየች ብቻ ያንን አይዳ የመጣላት ነው። ፍቅር የኔ ስሜት ነው ያለሽ። እኔ በቃ አይዞሽ አለች ፍቅር። ምን አለች እሷ እኮ እንትኑን ብቻ ሲጭን ነው አለችው። ገብቶሻል? ፍቅር ሲሙን ብቻ ሲጭን አለች እንጂ እኔ ካንተ ጋር ኖራለሁ አላለችም። ባይዘው ፍቅር እና እሷ እንዳዩ ጨረቃ ፋሚሊ ናቀ የለም ቻንጎልፋቱ ቆይ ዩዘር ጊልታለ እንዴት አደራችሁ? ጠቅላይ ሚኒስተሩ አንድ ነገር ልልሽ ነው የመጣሁት። ልላክላችሁ፣ ሪፖርት ታደርግላችሁ፣ ጽፌ ልላክላችሁ በደንብ። አረ እነዚህ ሀና እዛ ብዙ የሚገቡበት ቦታ በያችሁ በእናትሽ። እዚህ ምን ችግራችሁ? በቃ እኮ ይሄ ነው ችግራችሁ። ጽፌ እኔ አስተካክዬ እኛ እኮ ሪፖርት ማስደረጉን አይደለም አፏን እንድትዘጋ ማስደረግ ነው እንጂ እኮ ሪፖርት ካረጋችሁ አዳምጪኝ። ምንም የምትመጣበት ነገር የለም። ሀቢባ ጋር ከሄደች ችግር የለውም። እንዳትመጣ እኮ አይደለም ውዴ። የእነሱን ስም እኛ ከዩቱብ ብትሰራ ባትሰረኛ ምን አገባል? በእነሱ ስም አትስራ ነው። በእነሱ ለእኔ እንደዛ ብለሽ ከለደለ የሆነ እዚህ አሁን ለአንድ ሰው እንትን ስጪ ማለት ነው። በኢንቦክስ ላክላችሁና ገበሽ በኢንቦክስ ላክላችሁና ሁሉም ሰው እንትን ስቶሪ እንለጥፋለን። ገበሽ ስቶሪ እንለጥፋ። ከዛ በኋላ አዳምጪኝ፣ አንድ ነገር ማድረግ ያለብን ሁሉም ሰው እኔ እልክልሻለሁ፣ አስተካክዬ እልክልሻለሁ። በእንግሊዘኛ የሚጻፍ አለ፣ ባዶ ቦክስ አለ። ባዶ ቦክስ ላይ የሚጻፈው እልክልሻለሁ። ያን ነገር 25 ሰው አንድ አይነት ጽፎ ከላከ ይዘጋል። እኔ ጽፌ አስተካክዬ እልክልሻለሁ። ምጽፈው በሴክሹዋል ብዬ ነው ምጽፈው። ትስማማላችሁ? ሴክሹዋል አቢዩዝ አይ ይሄ ነገር እንትን። ስለዚህ እሱ ተደርጎ ሁላችሁም ያንን ኮፒ እያደረጋችሁ፣ ግን ያ ነገር መጻፍ አለበት። ያ ነገር ካልተጻፈ ይቀበላችኋል እንትና ያደረገው መልስ ላይሰጥ ማለት ውድቅ ያደረገው። እኔ የነገርኩሽ እኮ ነው። አሁን ለዚህ እዚህ ውስጥ ያሉት እኔ አሁን እንትኑ ላይ ይለጥፋለሁ። ሂጂና ለእኔ ኢንስታግራም ላይ ላክልኝ፣ እዚህ ለጥፋሉ። ገብቶሻል? ሁሉም ብቻ ነው እነሱ እኮ መጽሐፉ ብቻ ከሆነ እንትን የሚለው መጽሐፉን ነው እንትን እኮ ነው። እኔ አውቃለሁ ሪፖርት እንዴት እንደሆነ ማለት ነው። ማታ ሰርቷል አይደል? ሪፖርት እንዴት እንደሆነ ያውቃለሁ። ግን ኖ ሞር ብለሽ እንትኑን ቀይ ምልክቱን ካስገበሽ እኮ ራሱ ይቀጣል። ገባሽ? ሁለት ብዙ ሰው ሆኖ ማለት ነው። ብዙ ኖ ሞር ይሄ በቃ እንትን ምናምን ብለሽ እንትኑ ላይ ማለት ነው ቦክስ አለ የራሱ የተቻለው ማለት ነው። በቃ ባዶ ቦክስ ላይ ኖ ባዶ ትልቅ ቦክስ አለ። ባዶ ቦክስ ላይ መጻፍ አለበት እሱ ላይ። እኔ እሱን ጽሁፍ ጽፌ አሁን ልክልሻለሁ። እኔ እዚህ አስቀምጣለሁ። ሂጂ ላክልኝ። ሁለተኛ ነገር ሪፖርት ካለ በኋላ ውስጥ ስትገቡ የመጀመሪያዋን ነው የምትነኩት። የመጀመሪያዋን እሷንም ፎቶ አነሳና ምልክት አድርጌ እልክልሻለሁ። ከዛ በኋላ እሱን ከገባችሁ በኋላ ልክ እሱን ነክታችሁ ውስጥ ስገቡ ባዶ ቦክስ መጀመሪያ ቪዲዮ ይሰጣችኋል። ቪዲዮን ትነካላችሁ። ቪዲዮ ይልሻል ራሱ የተጻፈ አለ ቪዲዮ። ከዛ በኋላ ማለት ነው ሁሉም እዚህ ጋር ማለት ነው አንዳችሁን አትስማሙ ከሆነ
ማስማማ መውጣት ይችላል። ማስማማት ነው አለበት። ጨረቃ ፋሚሊ ከመበተን ይሻላል። ልጅቱ ልጁን እኮ ዝም ብላ ሲሙን እኮ እንደው በቃ እንደ ዝሙት እንደሰራው ዝም ብላ እንድጠራ አልፈልግም። እግዚአብሔር ችግር የለብኝም። እኔ ችግር ያለብኝ ደግፋት እኮ አይደለም ውዶች፣ እኔ ያልደግፋትም እሷን መዳግፊያትም አላውቅም። እንደዛ የሚባል ነገር የለም። ዛሬ መከፋፈልና ጸብ የመጣው እነሱ ሲስተካከሉ በሷ ነው። ስለዚህ አሁን ስሟ መጠራት የለበትም። ይሄን ነገር እኔ ለግሌ ምንም ነገር ማገኘው ማጣውም ነገር የለም። ሁለቱ ልጆች ግን እንዲለያዩ እንዲጣሉ በሷ የተነሳ አልፈልግም። እየተነሳች ስም ማጥፋት የለባትም። እውነት ካላት የፈለገችውን ሰው ይሳሳታ። እውነት ካለ ምንም ችግር የለም። በዚህ ደረጃ ግን ሰውን ለመጣል አይ እውነት ምናምን የለም። ዩዘር እውነት የለውም ምንም። እኔ ደግሞ ምለው ሪፖርቱ ጥቅም ከሌለው ለምን አሁን እንደዚህ ይላሉ እንጂ አንድ ሰው የሚያደርግ የለም። ያደርጋሉ እንድናስቆማት በእነሱ አይዲያ ባትመጣ ነው የምለው። እኔ ደግሞ ኖ አሁን ዩዘር ትላኪና ሁሉም ግሩፕ ይሰራሉ። ግሩፕ ስላሹ አሁን እዚህ ጋር 80 ምናምን ሰው አለው እያየው ሁሉም እያደርጋታል ማለት ነው። እዛ እኛ እኮ አድርገን አንድ ቀን እኔ ጽፌ ጨርሼ ልኬልሽ መጣሁ። ጋይስ ጋር ከተደረገ ዋርኒንግ ይሰጠኛል። እኔ በውስጥ ነው እንጂ አንቺ ደግሞ የምን ይደረጋል? ምንም የሚደረግ የለም። ምንም አይመለከተውም። ከዚህ ጋር የሚያያዝ ነገር የለም። ፎቶ የማሳየም መብትሽ አለ። ምንድን ነው ፎቶ እኮ ነው የምታሳዩ ወይም ቪዲዮ። ፎቶ ችግር የለም። ጽሁፉን ከዋርኒንግ እንዳይሰጠኝ ነው። አረ ጽሁፍ ምንም የሚያገናኘው የለም። ጽሁፍም ደግሞ ምንም ዋርኒንግ አይሰጥሽም። ለምሳሌ የተጻፈ ጽሁፍ ይዘሽን ማለት ችግር የለም። ግድ የለሽም። እሱ ህጉን ነው ነች መጣሽ ሪፖርት ቦታ ካወቁ ማለት ነው። ምን መሰለሽ ጋይሶች ሪፖስት ቦታ ብቻ ካወቃችሁ ሪፖርት እንዴት እንደሆነ የሚደረገው ካወቃችሁ ጽሁፉ አንድ አይነት አድርጉ። ጋይ ገባችሁ? ጽሁፉን አንድ አይነት ብቻ አሁን እሷ ጽፋ የምትሰጠውን ጽሁፍ ብቻ አድርጉ። ገባችሁ? ሌላ ጽሁፍ እንዳትጨምሩ። ይሄ ነው መጥፎ የሚያደርገው። በቃ አይሆንም። ገባችሁ? አንድ ላይ እናደርጋለን። አንድ ላይ ዜሮ እናስገባታልና ብሩኬሲ ማጠራም ሁለተኛ ይፈቃል። የምንቴን ጭምር ትላለች። አንቺ ደግሞ ምንቴ ምን አረገሽ? እሷን አትመቀዘው። ምን ራሱ እግዚአብሔር ምንቴን ራሱ ዜሮ ምንቴ ምን አረገ? አንቺ ደግሞ ምንቴ ምን አረገሽ? ሰዮ ደግ እንዲሁም አሁን እንጨርስና እናንተ ማለት ነው እዛ የእነሱን አይዲያ ይሰራል እንጂ ምን አረገ? ልጅና ባናትሽ አስተኬ ምን አገባኝ ነው ሲለኝ አሁን ቻናል ሰርች የዩን እናጥፋላት የሰው ስም ስለምታጠፋ ችግር የለም። መጀመሪያ እንጨርስና አንዱን እንጨርስና አንዱ ጋር በኋላ ነው የሚሄደው። ስነ ስርዓት እኔ በምንቴ እንዳመጭብኝ ከላስ አንቺ እንደዚህ አይነት ወሬ አታውሪ። እኔ እግዚአብሔር